ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ ተገኝተን ውይይት እናደርጋለን። እናንተም ውይይታችንን ተከታተሉን። እንኳን ደህና መጣህ ጆዋር። እንደምን ነህ? ያው እንግዲህ ከሰሞኑ የጤና ባለሙያዎች የደሞዝ ይጨመርልን የምንኖረው ህይወት እጅግ በጣም ያነሰ ነው፣ የማይገባንን ህይወት ነው እየኖረን ያለ ነው የሚል የደሞዝ ጥያቄ እንዲሁም ደግሞ የተለያዩ የጥቅማ ጥቅሞች ጥያቄን አንስተዋል። በነገራችን ላይ እነዚህ የጤና ባለሙያዎች አሁን አይደለም ይህንን ጥያቄያቸውን ያነሱት። ከዚህ በፊት ለጠቅላይ ሚኒስትሩ ይህንኑ ጥያቄ ባነሱበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና ባለሙያዎች በሀገራችን ምንም ያህል ገንዘብ ቢከፈላቸው በቂ እንዳልሆነና የነሱ ክፍያ ምንም ቢደረግ ውለታቸውን እንደማይመልስ ተናግረው ነበረ። ከሀገር መከላከያ ሰራዊት በመቀጠል በኢትዮጵያ ውስጥ ትልቅ ክብር ሊሰጠው የሚገባው ሙያ እንደሆነ ተናግረዋል። ነገር ግን በአሁኑ ሰዓት እንግዲህ ይህንኑ ትክክለኛ የሆነውን የጤና ባለሙያዎች ጥያቄ ፖለቲከኞች፣ አክቲቪስቶች እንዲሁም ደግሞ ሀገርን ለማፍረስ ቀን ከሌሊት የሚሰሩ ቡድኖች ጥያቄያቸውን ቀምተው ለፖለቲካ አጀንዳ ያዋሉበት ሁኔታ ነው እና የሚታየው እንግዲህ እንደሚታወቀው ኢትዮጵያ ውስጥ የሴቶችን መደፈር፣ የሴቶችን ሞት፣ የሴቶችን ጥቃት፣ እስራት እንዲሁም ደግሞ የተለያዩ አይነት ማህበራዊ ቀውሶችን ለፖለቲካ አጀንዳ በማዋል ዛሬ ማን ሞተ፣ እንዴት አድርገን አየሩን እንያዘውና የራሳችንን አጀንዳዎች በዛ ውስጥ እናሳልፍ፣ ከተገኘም ደግሞ በአቋራጭ እንዴት አድርገን ስልጣን ላይ እንውጣ የሚሉ ኃይሎች በሰፊው ይህንን የሶሻል ሚዲያውን የያዙበት ሁኔታ ነው እና ያለው ስልጣን ላይ ጨረሽ? አዎ መቀጠል። ስልጣን ላይ መውጣት አይችሉም፣ የመውጣት አቅሙም የላቸውም። ስልጣን ቢሰጣቸው ምን እንደሚያደርጉት አያውቁም። እንደዚህ አይነት እንትኖች ናቸው። ምንድነው? ደደቦች ናቸው። የጤና ባለሙያዎች ኢትዮጵያ ውስጥ ኢትዮጵያውያን ናቸው። አገራቸው ውስጥ ነው የሚኖሩት። ህዝባቸውን ነው እያገለገሉ ያሉት። እያንዳንዱ ዶክተር ወይም ነርስ ወይም ሌላ የጤና ባለሙያ ህዝብን ነው፣ ወንድሞቹን፣ እህቶቹን፣ እናቶቹን፣ አባቶቹን ያስተማረውን ህብረተሰብ የወጣበትን ማህበረሰብ እያገለገለ ነው ያለው። ለዚህ ተመጣጣኝ የሆነ ክፍያ ሊከፈለን ይገባል፣ ጥቅማ ጥቅም ሊደረግልን ይገባል የሚለው ጥያቄ ተገቢ ነው። ማንም ጤናማ አእምሮ ያለው ሰው ይህንን አይቃወምም። ምንም ተቃውሞ የለም። ጥያቄያቸው ረጅም ጊዜ ሲንከባለል የመጣ ጥያቄ ነው። በአንድም ሆነ በሌላ መንገድ አስቀድሞ መንግስት መልስ ሊሰጠው ይገባ ነበረ፣ አድሬስ ሊደረግ ይገባ ነበረ። የደሞዝ ማሻሻያም ይሁን ሌሎች ጥቅማ ጥቅሞች እነሱ የሚጠይቁት ሊደረግላቸው ይገባ ነበር። 100% እነሱን ባለጸጋ የሚያደርጋቸው ባይሆን ቢያንስ የዕለት ተዕለት ኑሯቸውን እንዲኖሩ ለምግብ፣ ለቤት ኪራይ፣ ልጆቻቸውን ለማስተማር፣ ለትራንስፖርት እንደዚህ አይነት ነገር ሊቸግራቸው አይገባም ነበር። ነገር ግን በሌላ በኩል ደግሞ ስናይ ኢትዮጵያ ውስጥ ብዙ ችግሮች አሉ። እነኚህ ችግሮች ሲንከባለሉ የመጡ ኦልሞስት ከ100 ዓመት በላይ ሲንከባለሉ የመጡ ችግሮችና እስከዛሬ መፍትሄ ያልተሰጣቸው ሌሎችም ችግሮች አሉ። የኢኮኖሚ ችግር አለ፣ የሰላም የጸጥታ ችግር አለ፣ የኑሮ ውድነት ችግር አለ። ሌሎች ኢትዮጵያዊም ይሁን ዓለም አቀፋዊ የሆኑ ችግሮች ተደራርበው ይሄ ነገር መፍትሄ አላገኘም እንበል። የጤና ባለሙያዎችም ጥያቄውን አነሱ። አግባብ ያለው ጥያቄ ነው። ይሄ ጥያቄ ሲነሳ የሚመለከተው አካል አለ። በኢትዮጵያ ውስጥ የጤና ጥበቃ ሚኒስቴር አለ። በቀጥታ ከነሱ ጋር የሚሰራ ለጤና ጥበቃ ሚኒስቴር ጥያቄውን አነሱ። እኛ በብዙ መንገዶች እንደሰማነው ጥያቄያቸው ጥናት እየተደረገና ምላሽ እንደሚሰጣቸው ተነገረ። ይሄን መጠበቅ ነው። ምናልባት ጤና ጥበቃ ሚኒስቴርም ይሄን ጥያቄ ሊያዘገየው ወይም ሊያቅተው ወይም ላይመልሰው ይችላል። ስለዚህ ኢትዮጵያ ውስጥ ፍርድ ቤቶች አሉ። በህግ አግባብ ሄዶ መጠየቅ ይቻላል። ትዕግስት ያስፈልጋል። በአንድ ሌሊት የሚፈታ ነገር የለም።
በህግ አግባብ ሄዶ የጤና ባለሙያዎች ተሰብስበው የራሳቸውን የሆነ ህጋዊ አሶሲዬሽን አቋቁመው ህገ መንግስቱን የሚያከብር የሀገሪቷን ህጎች በጠቅላላ ማክበር የሚችል አሶሲዬሽን ማህበር አቋቁመው በዛ ማህበር መሰረት በህግ አግባብ መጠየቅ የሚቻል ነገር ነው። ያ እንኳን ባይሆን ኢትዮጵያ የሚኒስትሮች ምክር ቤት አለ። ለሚኒስትሮች ምክር ቤት ጥያቄውን አቅርቦ ግፊት አድርጎ ይሄም በተደራጀ መልክ በጣም ዲሲፕሊን ባለው መልክ ኃላፊነታቸውን እየተወጡ ስራቸውን እየሰሩ ህሙማንን እያከሙ እናቶቻቸው ሌላ ሰው አይደለም ኢትዮጵያ ውስጥ ዶክተሮቹ ነርሶቹ እያከሙ ያሉት ወይም ደግሞ እየረዱ ያሉት ወንድሞቻቸውን እህቶቻቸውን የዚህ ነገር ዜጋ እንጂ ሌላ ነገር አይደለም። ስራቸውን እየሰሩ ለሚኒስትሮች ምክር ቤት ጥያቄውን ቢያቀርቡ ከዛም የሚያልፍ ከሆነ ፓርላማ አለ፣ የክልል ፓርላማዎች አሉ። ከዛም የሚያልፍ ከሆነ የሀገሪቱ ጠቅላይ ሚኒስትር አለ። ይህንን ሁሉ አግባብ ተጠቅመው ጥያቄያቸውን ምላሽ እንዲያገኝ ስራቸውን እየሰሩ ሰላማዊ የሆነ ትግል ማድረግ ህገ መንግስቱ የሚፈቅድ ነው። ይሄ እኮ ምንም ወንጀል አይደለም እያደረጉ ያሉት የጤና ባለሙያዎች እያደረጉ ያሉት ጥያቄ ህገ መንግስታዊና መብታቸው ነው። ነገር ግን አግባብ ባለው መንገድ ይሄንን ጥያቄያቸውን አቅርበው መፍትሄ መፈለግን ትተው አንዳንዶቹ ውስጣቸው ሾልኮ ይገቡ አስቀድሞ ኢትዮጵያ ውስጥ ሰላምን ለማደፍረስ ተዘጋጅተው ሲጠብቁ ከነበሩ ግለሰቦችና ቡድኖች ጋር በመሆን የንጹሃን የጤና ባለሙያዎችን ጥያቄ በመጥለፍ የጽንፈኛዎችና የሌሎች ማለት ይቻላል ኢትዮጵያ ውስጥ ሰላም እንዳይፈልግ የሚፈልጉ በርካታ ቡድኖች አሉ። የነሱ አጀንዳ ማስፈጸሚያ ሲሆኑ ነው እያየን ያለነው። ይሄ ተቀባይነት የለውም። የጤና ባለሙያዎች ጥያቄ በጽንፈኞች ሊጠለፍ አይገባም። እነኚህ ጤና ባለሙያዎች እነኚህ ዶክተሮች ምሁሮች ናቸው፣ የተማሩ ናቸው፣ የተመራመሩ ናቸው፣ ያነበቡ ናቸው፣ ብዙ ያውቃሉ ብሎ ትውልድ ከነሱ የሚጠብቀው ብዙ ነገር አለ። ይህንን ህጋዊ መንገድ መጠቀም ትተው ለምንድን ነው የሌሎች ጽንፈኛ ኃይሎች መጠቀሚያ የሚሆኑት? ወይም ደግሞ ለሌሎች ጽንፈኛ ኃይሎች መጠቀሚያ የሚሆኑትን ሰዎች በውስጣቸው ይዘው የሚጠይቁት ጥያቄ ውጤታማ ሊሆን አይችልም። ስለዚህ ራሳቸውን ማየት ይጠበቃል እንጂ ጥያቄው ትክክለኛነት ማንም ኢትዮጵያዊ ጠቅላይ ሚኒስትሩም ቅድም አንቺ እንዳልሽው የሀገሪቷ ጠቅላይ ሚኒስትር በቂ ክፍያ እየተከፈላቸው እንዳልሆነ ተናግረዋል። ሁሉም የዚህ ሀገር ህብረተሰብ ይሄንን ያውቃል። ነገር ግን ምንድነው እነኚህ ሰዎች ይሄንን ጥያቄያቸውን በአግባቡ አድሬስ ማድረግ ወይም ደግሞ የሚመለከተው አካል ጥያቄያቸውን አይቶ ምላሽ እንዲሰጥ በትዕግስት በስነ ስርዓት እና ህጋዊ በሆነ መንገድ መጠቀም እየቻሉ ከሌሎች ጽንፈኛ ሰዎች ጋር ወይም ጽንፈኛ ቡድኖች ጋር ምንድነው የሚያጋባቸው? እና ይሄንን ነው እያየን ያለው። ይሄ ደግሞ በጣም አደገኛ ነው። አሁን እንደውም እየታየ ያለው ነገር ምንድነው? ኢትዮጵያ ውስጥ በነገራችን ላይ በደሞዝ የሚኖር ሰው ሁሉ ጊዜም ማለት ነው ይጠይቃል። ደሞዝ በቂ እንዳልሆነ የሚከፈለው ነገር ስንት እንደሆነ ሁላችንም የምናውቀው ነገር ነው። ችግሮች አሉ። በከፍተኛ ሁኔታ የኑሮ ውድነት ጨምሯል። በሀገሪቱ ውስጥ የቤት ኪራይ በቂ አይደለም። የሚጠይቁትን ጥያቄ እንገነዘባለን። ነገር ግን አሁን ምንድነው የመጣው? እንግዲህ እንደተነጋገር ነው በሌሎች አካላት ተጠልፏል። የነሱ ጥያቄ ሙሉ በሙሉ የሌሎች እጅ ገብቶበታል ማለት ነው። እነዚህ ደግሞ ሌሎች አካላት ምንድነው እያሉ ያሉት? ሌሎች የሙያ ዘርፎችን የመዝለፍ የማንቋሸሽና የማጠልሸት ሁኔታዎች አሉ። ለምሳሌ ሕክምናን ጆይን ማድረግ ያልቻለን ኮራጅ እናም ደግሞ ሕክምና ውስጥ የሌለን ሰው በጉቦ ለምሳሌ እኔ የማገኘው 20 ሺህ ብር ደሞዝ ነው። ነገር ግን የሆነ ካቢኔ ወይም ደግሞ የሆነ ሌላ አካል በወር እንደዚህ ያረጋል፣ መሬት ይሸጣል የሚሉ ነገሮች እየሰማን ነውና ጉቦ ያለው በተቋም ደረጃ ቀበሌ ውስጥ ወይም ደግሞ የመንግስት ውስጥ ብቻ አይደለም። ሁሉንም ባይሆን እንግዲህ በሁሉም ሴክተሮች እንዳልነው ጉበኛ አለ፣ ለህዝብ የሀገር ፍቅር የሌለው አለ። ስለዚህ ዶክተር ጋር ሙስና የፖለቲካ ጉዳይ አይደለም፣ የህግ ጉዳይ ነው። የህግ ጉዳይ ነው። ኢትዮጵያ ውስጥ ሙሰኝነት አለ። በቀበሌ ደረጃ ብትሄጂ፣ በማንኛውም ደረጃ ሙሰኞች፣ ጉበኞች አሉ። በሚኒስትር ደረጃ፣ በክልል ደረጃ ይሄ ነገር ኢትዮጵያ ውስጥ ብቻ አይደለም። ኬንያ ብትሄጂ የኬንያ ዲኤንኤያቸው ውስጥ ነው ሙሰኝነት ያለው፣ ጉቦ ያለው። አሜሪካ ብትሄጂ ጉቦ አለ።
ሙሰኝነት ሁሉም በዓለም ላይ ባሉ አገሮች ሁሉ የሰው ልጅ ፍላጎት ገደብ ስለሌለው ያንን ተከትሎ የሚመጣ ተጨማሪ ፍላጎት ተጨማሪ ጥቅም የማግኛ ህገወጥ የሆነ መንገድ ነው። ይሄ ፖለቲካ አይደለም። ይሄንን በህግና ህብረተሰቡ ነው እንትን ሊያደርገው የሚችለው። ነገር ግን ይሄ እንደተጠበቀ ሆኖ የሕክምና ባለሙያዎቹን በምንም ጥያቄ የለውም ኑሯቸው ከዚህ ሊሻሻል ይገባል። ነገር ግን ለጽንፈኛዎች አስቀድመው ቅድም እንዳልኩት ኢትዮጵያን ለማተራመስ ለተዘጋጁ ግለሰቦችና ቡድኖች መሳሪያ ሲሆኑ ነው እያየን ያለ ነው። አሁን እያየን ያለ ነው የኢትዮጵያ የሕክምና ባለሙያዎች ጥያቄ ለጽንፈኛዎች የፖለቲካ ዓላማ ማስፈጸሚያ እየሆነ ነው እያየን ያለ ነው። ይሄ ደግሞ የኢትዮጵያ ሕዝብ ሊቃወሙ የሚገባ ነገር ነው፣ ምንም ጥርጥር የለውም። ከዛ ውጪ ሌላው የህብረተሰብ አካል የሚሰደብበት ወይም የሚዋረድበት ምክንያት እውነቱን ለመናገር ለዚህ ሀገርና ለዚህ ሕዝብ ካለ ንቀት ነው። አሁን ስለ ካቢኔዎች ብዙ ይወራል፣ ስለ ካድሬዎች ብዙ ይወራል። ኢትዮጵያ ውስጥ እኮ ኦልሞስት ከ10 ሺህ በላይ ወረዳዎች ናቸው ኢትዮጵያ ውስጥ ያለው። እያንዳንዱ ወረዳ ውስጥ ከ7 በላይ የካቢኔ አባላት ነው ያለው። ቢያንስ እኮ እያወራን ያለነው በብዙ ሚሊዮን የሚቆጠር ኢትዮጵያዊ ነው እዛ እያገለገለ ያለው። ይህንን ሁሉ በመቶ ሺህ የሚቆጠሩ ኢትዮጵያውያን በሚሊዮን የሚቆጠሩ ኢትዮጵያውያኖች በቀበሌና በወረዳ ውስጥ እያገለገሉ ያሉ ኢትዮጵያውያኖችን መስደብ ማለት እኮ ነው። ይሄ ተቀባይነት የለውም። እነኚህ ሰዎች አሜሪካን ወይም ጀርመን እንደተቀመጡት እኮ በኬንያ ወይም በሌላ በኩል አምልጠው ሄደው ውጭ ሀገር መኖር የሚችሉ ወጣቶች ናቸው ህብረተሰቡን እያገለገሉ ያሉት። ለምንድን ነው እነሱ በሚያገኙት 20 እና 30 ሺህ የኢትዮጵያ ብር በሚሊዮን የሚቆጠር የዩቱብ እና የፔይፓል ገንዘብ የሚዘርፉት አውሮፓና አሜሪካ የተቀመጡት ግለሰቦች ለምንድን ነው በኢትዮጵያኖች የሚቀኑት? 20 ሺህ፣ 30 ሺህ፣ 40 ሺህ፣ 100 ሺህ ምን ማለት ነው ኢትዮጵያ ውስጥ በአሁኑ ጊዜ? ለምንድን ነው የሚቀኑባቸው? ለራሳቸው በዩቱብ ይዘርፋሉ፣ በቲክቶክ ይዘርፋሉ፣ በፈንድራይዚንግ ይዘርፋሉ። እነሱ ያሉት የተደላደለ ኑሮ ያለበት አውሮፓና አሜሪካን ሀገር ውስጥ ነው። በኢትዮጵያ ወረዳዎችና ቀበሌዎች ህዝቡን እያገለገለ ያለ ወጣት አብዛኛዎቹ የቀበሌና የወረዳ የካቢኔ ህዝቡን እያገለገሉ ያሉ ሚሊሻዎችን ጨምሮ ፖሊሶች ጀምሮ ወጣቶች ናቸው። እድሜያቸው ከ30 ዓመት በታች የሆኑ ናቸው። ነገር ግን ህዝቡን እያገለገሉ ነው ያሉት። ያንን ማድረግ አቅቷቸው ከሀገር የወጡት እንደዚህ አይነት ነገር ሲያደርጉ ምን ያህል ለዚህ ህዝብ ንቀት እንዳላቸው ይሄ ደግሞ ሊነገራቸው ይገባል። ሌላ እንግዲህ ስለ ኑሮ ውድነት በሰፊው ያወራሉ። ኑሮ ውድነት እንዴት መጣብን የሚለውንም ነገር ማንሳት ተገቢ ነው። ኢትዮጵያ ውስጥ እኮ ለምሳሌ ከዛሬ 2 ዓመትና 3 ዓመት በፊት እንደምታስታውሰው የትግራይ ጦርነት ከመጀመሩ በፊት ኑሮ እንደዚህ አይደለም። ኑሮ የተወደደበት ዋናው ምክንያት በየቦታው ያለ የሚዘርፍ እንዲሁም ደግሞ ጦርነትን መሳሪያ ይዞ ጫካ የገባው ቡድን በሚያቃጥለው መሰረተ ልማቶች እንዲሁም ደግሞ በሚያደርጋቸው ድርጊቶች ነው ኑሮ ውድነት የመጣብን። ባሉ ጦርነቶች ምክንያት ነው ኑሮ ውድነት እኮ አገራዊ ችግር አይደለም፣ ዓለም አቀፋዊ ችግር ነው። ከፍተኛ የሆነ የኑሮ ውድነት በዓለም አቀፍ ደረጃ አለ፣ ኢትዮጵያ ውስጥ ብቻ አይደለም። ያ ማለት ኢትዮጵያ ውስጥ ሌላ ቦታ ስላለ ኢትዮጵያ ውስጥ ይኑር ማለት አይደለም። የዓለም አቀፍ ችግር ነው። ኢትዮጵያ ውስጥም ያ የኑሮ ውድነት አለ። ምንም ይሄ የኑሮ ውድነት ሰው ከኃይለ ሥላሴ ዘመን ኦልሞስት 20 ሚሊዮን ሰው የሚኖርባት ኢትዮጵያና ዛሬ 130 ሚሊዮን የሚኖርባት ኢትዮጵያ ጋር ሰው ኑሮን ያወዳደራል። it doesn't make sense የማይመስል ነገር ነው። እና የኑሮ ውድነት የመንግስት ችግር ብቻ አይደለም፣ የህብረተሰብ ችግር የዓለም አቀፍ ችግር ነው። በቃ ይህንን ለመቋቋም ሰው ጠንክሮ ነው መስራት ያለበት። አሁን አንዳንዶቹ ኢትዮጵያ ውስጥ በዚህ ከኑሮ ውድነት ጋር ተያይዞ መምህራን ይላሉ በደሞዝ መስራት ስላልቻሉ በትርፍ ጊዜያቸው ሌላ ስራ ይሰራሉ ብለው ይኮንናሉ። ይሄ በሌላው ዓለም የተለመደ ነው። ማንኛውም ሰው አንድ ስራ ብቻ ይሰራል። አሜሪካ ውስጥ ሰው አንድ ቦታ ፉል ታይም ይሰራና ሌላ ቦታ ደግሞ ፐር ታይም ይሰራል።
የሙሉ ሰዓት ስራ አንድ ቦታ ይሰራና የግማሽ ሰዓት ስራ ደግሞ ሌላ ቦታ ይሰራል። ኢትዮጵያ ውስጥ ይሄንኑ ዓለም አቀፍ የተለመደ የስራ ባህል ነው ሰው እያመጣ ያለው። ይሄንን ይኮንናሉ። ሰው እንዳይሰራ አንዳንዱ ሰው መንግስት ዝም ብሎ ሰውን እንዲቀልብ የሚፈልግ አመለካከትም ያለ አለ። በምንም መመዘኛ እነኛ ሰዎች መጥተው ኢትዮጵያን የመምራት እድል እንኳን ቢያገኙ ከዚች የባሰ እንጂ ከዚህ የተሻለ ኢትዮጵያ አናይም። በምንም መመዘኛ እነኚህ የዲያስፖራ ጽንፈኛዎች፣ አንዳንዴም ፖለቲከኛዎች፣ አንዳንዴም አክቲቪስቶች፣ አንዳንዴም አልቃሾች ኢትዮጵያን መጥተው የመምራት እድሉን ቢያገኙ ከዚች ያነሰች እንጂ ከዚህ አሁን ከምናየው ኢትዮጵያ የተሻለ ኢትዮጵያ አናይ። ስለዚህ እነሱ ምንድን ነው የሚፈልጉት? የተሰጣቸው የቤት ስራ አለ። ዶክተሮች አሁን የኢትዮጵያ የጤና ባለሙያዎች በጣም ሊያስቡበት 2 3 ሊያስቡበት ኢትዮጵያን የሚፈልጓት ከሆነ ኢትዮጵያ ይሄ ህዝብ ከአብራኩ የወጣ ነው ህዝብ ነው ያስተማረን ህዝብ ነው የሚሉ ከሆነ ደጋግመው ሊያስቡበት የሚገባው ነገር ምንድነው? የዲያስፖራ ጽንፈኛዎች መሳሪያ በመሆን የሻዕቢያንና የኢጅፕትን ኢትዮጵያን የማተራመስ ዓላማ ማስፈጸሚያ እንዳይሆኑ ነው። ይህንን ነገር ሊያስቡበት ይገባል። ከዛ ውጪ ምንም ልንላቸው አንችልም። እንደ ሀገሪቷ ኢትዮጵያ ድሃ አይደለችም፣ ሀብታም ሀገር ነች። ግን የህዝቡ ኑሮ በግለሰብ ደረጃ ስንኖር ብዙ ድሃዎች አሉ። ይህን ለዚህ ድህነት ዋነኛው ተጠያቂዎቹ ኢትዮጵያ እንዳትረጋጋ ሌት ተቀን እየሰሩ ያሉ እነኚህ አንዳንዴ ራሳቸውን ተቃዋሚ፣ አንዳንዴ የሽምቅ ውጊያ፣ አንዳንዴ የሚገርመው እኮ እነኚህ ሰዎች ለራሳቸው እኮ ኢትዮጵያን ጥለው ሸሽተዋል። ከሀገር ሸሽተዋል። ኦልሞስት ስማቸውን መጥቀስ እንችላለን። ኦሮሞዎች አሉ እዛ ውስጥ፣ አማራዎች አሉ፣ ትግሬዎች አሉ፣ ሌሎችም ሰዎች አሉ። አንድ ግለሰብ የተወሰኑ ግለሰቦች ላይ የሚነጣጠር አይደለም። ከኢትዮጵያ የኢትዮጵያን ኑሮ ማሸነፍ አክቷቸው ወይም የኢትዮጵያ ሕዝብ በሀገር ውስጥ ኑሮን እንዲያሸንፍ አስተዋጽኦ ማበርከት አቅሙ ስለሌላቸው በፖለቲካ መድረኩም ተሳትፈው የኢኮኖሚ ፖሊሲ፣ የኑሮ ማሻሻያ ፖሊሲ፣ የኑሮ ውድነትን የሚያቃልሉበት ፖሊሲ የሚባል ነገር ስለሌላቸው ከኢትዮጵያ ሸሽተው በሌሎች አውሮፓና አሜሪካ አገር መንግስታት እርዳታ ስር ነው ያሉት በአንድ በኩል፣ በሌላ በኩል ህዝቡን እየዘረፉ ነው ያሉት በዩቱብ እና በመዋጮና በመሳሰሉት ነገር። ስለዚህ ዋነኛው የኢትዮጵያ ችግር በኢትዮጵያ ውስጥ ላለመረጋጋት፣ በኢትዮጵያ ውስጥ ኢትዮጵያ እንዳትረጋጋ፣ የኑሮ ውድነት የተረጋጋ ኑሮ ኢትዮጵያ ውስጥ እንዳይኖር፣ ኢትዮጵያ ውስጥ ላለው የኑሮ ውድነት፣ ኢትዮጵያ ውስጥ ላለው የሰላም ማጣት፣ የጸጥታ ማጣት በሙሉ ተጠያቂዎች እነዚህ ጽንፈኞች ናቸው። ምንም ጥርጥር የለው። መንግስት እነሱ አገሪቷን ለመረበሽ የሚያደርጉትን እንቅስቃሴ ለማስቆም በሚያደርገው ተጋድሎ ነው እየተወነጀለ ያለው። ለምንድን ነው ኢትዮጵያ የምትከላከለው ነው መንግስትን የሚሉት? ኢትዮጵያን ሊያፈርሱ፣ ኢትዮጵያ እንዳትረጋጋ ሌት ተቀን እየሰሩ ያሉ ግን እነኚህ ግለሰቦችና ግሩፖች ናቸው። ይህን ደግሞ እውነቱን የኢትዮጵያ ሕዝብ ብዙ ሰው ላይቀበል ይችላል። ምንም ችግር የለም። በርካታ የሚቀበል ሰው አለ። ይሄ ነገር ግን ሀቅ ነው። ኢትዮጵያ ውስጥ ላለው ነገር በጠቅላላ ተጠያቂዎች እነኚህ በሀገር ውስጥም ሆነ በውጭ ሀገር ተሰራፍተው የባዕዳን የሌሎች ሀገሮች ዓላማ ማስፈጸሚያ የሆኑ ጽንፈኛዎች ናቸው። በእርግጥም እኮ በሀገራቸው ላይ ተስፋ እንዲያጡ በአካባቢያቸው በተወለዱት አካባቢ ላይ እንዳይኖሩ የሚያደርጉትም ጽንፈኞች ናቸው። ለምሳሌ አሁን ባለው መሀል ሀገር ሁኔታ ላይ ወጣቶች በጣም እየተሰደዱ ነው ያሉት። በተለይ ከአማራ ክልል፣ ከትግራይ ብንወስድ፣ ከኦሮሚያም አንዳንድ አካባቢዎች ወጣቶች ተሰደው እዚህ ከትምህርት ገበታቸው ላይ ተፈናቅለው እዚህ መሀል ከተማ ላይ የማይገባቸውን ስራ ይሰራሉ። በወጣትነት ጊዜ ደግሞ የሚያሳየው ምንድነው? ኢትዮጵያ ድሮ አሁን በወያኔ ጊዜ፣ በደርግ ጊዜ ከአማራ ክልል አካባቢ፣ ከትግራይ ክልል አካባቢ ያለው ወጣት ከኦሮሚያ አካባቢ ጨምሮ አብዛኛው ወጣት ተሰዶ ወደ ውጭ ነበር የሚሄደው። አሁን ግን ህዝቡ ተሰዶ ወደ መሀል እየመጣ ነው። ምክንያቱም አንድ መጠለያው ኢትዮጵያና የኢትዮጵያ መንግስት እንደሆነ ህዝቡ በልቦናው ያውቃል። በአፉም ባይናገር
ወይም ደግሞ በተግባር ባያሳይ ልቦናው ያውቃል። ስለዚህ ሰላምና ሴኩሪቲ ሊያገኝ ወደሚችልበት ወደ መንግስት አካል ወዳለበት ቦታ ነው ህዝቡ እየተሰደደ ያለው። ይሄ ራሱ ትልቅ ጫና እየፈጠረ ነው ያለው። እነኚህን ወጣቶች ስራ ማስያዝ፣ ማስተማር፣ ማስተዳደር ወይም ደግሞ ከባድ ፈተና ነው። ይህንን እያደረገ ያለው ማን ነው? ይሄ የምናወራው ጽንፈኛው ቡድን ነው። ማን ነው ከጀርባቸው ያለው? ግልጽ ነው። ይሄን ብዙ ጊዜ ደጋግመን ተናግረናል። አሁንም ለመናገር ወደኋላ የምንልበት ምክንያት የለም። ስለዚህ ይሄ ነገር ሊታወቅ ይገባል። አዎ ኢትዮጵያውያን በአሁኑ ሰዓት በርካታ ወጣት ያለበት ሀገር ነው። በዓለም ደረጃም ይመስለኛል እንግዲህ እንደዚህ ወጣቶች በጣም ብዙ ናቸው። ነገር ግን እንኳን ለኢትዮጵያውያን ይቅርና ለኤርትራውያን ሳይቀር ይሄ መሀሉ ተስፋ የሆነበትን ሁኔታ እናያለን። በርካታ ኤርትራውያን እኮ ከጠቅላይ ሚኒስትር ዶክተር አብይ አህመድ መምጣት በኋላ በርካታ ኤርትራውያን በዚህ በመሀል ከተማ ውስጥ ስራ እየሰሩ የተለያዩ ንግዶች ላይ የተለያዩ ቢሮዎች ላይ እያየናቸው ነው ያለው። እኔ እንደውም አንዳንድ ጊዜ ጀዋር ምን ይመስለኛል ኤርትራ ያለችበትን ነገር በአሁን ጊዜ እናውቃለን እና ኢሳያስ አፈወርቂ ያኔ በለውጡ ጊዜ መጥቶ ከጠቅላይ ሚኒስትሩ ጋር ባወራበት ወቅት ምናልባትም የጠቅላይ ሚኒስትሩ ራዕይ አይቶ ቀንቶ እንደዚህ አይነት ጠቅላይ ሚኒስትር ኢትዮጵያ ውስጥ መፈጠር የለበትም በሚል ማለት ሁልጊዜም ኢሳያስ አፈወርቂ ለኢትዮጵያውያን የሚተኛ አይደለም። ኢትዮጵያን ማተራመስ ኢትዮጵያ ልክ እንደ ኤርትራ እንድትሆን ነው ሀሳቡ ኢሳያስ አፈወርቂ። አዎ ለዛም ይመስለኛል ከዛ በኋላ ከሄደ በኋላ ነውና እነዚህ የጦርነት ኮሽታዎች አንድ ጊዜ ከፋኖ ጋር በአሁን ሰዓት ደግሞ እንግዲህ አንዳንድ መረጃዎች እንደሚወጡት ካኮረፉ ህዋቶች ጋር በመሆን ኢትዮጵያን ለማተራመስ ቁርጥ የሆነ የሚችለውን ሁሉ እያደረገ ያለበት ሁኔታ ነው ያለው። አሁን ነገሩ እኔ የግብጾች ትልቅ እጅ ነው። ግብጾች ኢትዮጵያን ለማተራመስ በተለይ በህዳሴ ግድቡን እንዳይሳካ ለማድረግ እንቅስቃሴ ሲጀምሩ መጀመሪያ የፈለጉት ዳይሬክት የኢትዮጵያን መንግስት እጅ ጠምዝዘው ራሳቸው በፈለጉት መንገድ ግድቡ እንዲሰራ ነው። ያ ልቻል ሲላቸው እንደምናውቀው ወደ ተባበሩ መንግስታት የጸጥታው ጥበቃ ምክር ቤት የአሜሪካ መንግስት ድረስ በመሄድ ሲጀመር ኢትዮጵያ የህዳሴ ግድብንም ሆነ ማንኛውንም ግድብ በብድር መገደብ እንዳትችል አሳግደዋል። ሁለተኛ ኢትዮጵያን በራሷ አቅም መገንባት የምትፈልግ ከሆነ ያንን ማድረግ እንደማትችል ከተባበሩ መንግስታት ድርጅትና ከአሜሪካ መንግስት ጋር በመሆን ብዙ ሴራዎችን ሲሰሩ ነበረ። ነገር ግን እነሱ ይህን ሲያደርጉ የኢትዮጵያ ህዝብ ግድቡን መገደቡን ቀጠለ ማለት ነው። በዛ በኩልም ማቆም ሳይችሉ ኢትዮጵያን ከጎረቤት ሀገሮች ጋር ለማጣላት እንቅስቃሴዎችን ሲያደርጉ ነበረ። አንዳንዴ ከአባይ ተፋሰስ ሀገሮች ጋር በመሆን ኢትዮጵያ የሌለችበት ስምምነቶችን በማዘጋጀትና ኢትዮጵያ በግድቡ ላይ በሀገሯ በአባይ ውሃ ላይ ባለቤትነት እንዳይኖራት ብዙ ጥረቶችን ሲያደርጉ ነበረ። ያ አልሳካ ሲል አንድ በአንድ የኢትዮጵያን አጎራባች ሀገሮች አጠመዱ። በሱዳን በኩል ብዙ ስራዎችን ሰሩ። ኢትዮጵያና ሱዳንን ተጠቅመው ኢትዮጵያን ለማተራመስ ምንድነው የሆነው? መጨረሻ ላይ ሱዳን ራሷ ተተራመሰች። ከዛ አልፈው ደቡብ ሱዳን ተጠቅመው የደቡብ ሱዳንን ወታደር ማሰልጠን፣ ለደቡብ ሱዳን ብድር መስጣት፣ እንደዛ አይነት እንቅስቃሴዎችን ያደረጉ። ያም ኢትዮጵያን ለማተራመስ ነበረ። ነገር ግን ያ ነገር ዞሮ ደቡብ ሱዳን ራሷን አተራመሰ። ኬንያንም ሞከሩ። ሲጀመር ኬንያ እንደዚህ አይነት ነገር ውስጥ መግባት የሚፈልግ መንግስት አይደለም፣ አልተቀበላቸውም። ከሶማሌ ፕሬዚዳንት ጋር ሲያደርጉ የነበረውን እንቅስቃሴ እናውቃለን። ያም ሶማሌን ተጠቅመው በዛ በኩል ኢትዮጵያን ለማተራመስ ይመቻል የሚል አልሸባብን ድረስ እስከ መርዳት ደርሰው ነበረ የኤርትራ መንግስት በመጠቀም። ያም ነገር ሄዶ ሶማሌ ራሷን አተራመሰው። ከዛ ኤርትራ ሄዱ። ኤርትራም እድሏ የመተራመስ ነው። ምክንያቱም ኢጅፕቶች የራሳቸውን አላማ ከማስፈጸም በስተቀር አንድም የኤርትራ ፍላጎት እዛ ውስጥ የሚታያቸው ነገር የለም። ኤርትራውያን ሲጀመር ኢጅፕት በኢትዮጵያ ላይ ያላትን የማተራመስ አላማ ኤርትራውያን ራሳቸው ይከፋፈሉበታል። ይህንን መስማትም ማየትም የማይፈልጉ በርካታ ኤርትራውያን አሉ።
ኢትዮጵያን እንደ ጎረቤታቸው እንደ ሀገራቸው እንደ ሁለተኛ ሀገራቸው የሚያዩ ኤርትራውያን አሉ። በጅቡቲም ይሄንን ሞከሩ። ይህንን ሁሉ እያደረጉ ያሉት ኢትዮጵያን ለማተራመስ ነው። አሁን ደግሞ በተለይ ጥንቃቄ ሊያደርጉ የሚገባው ቅድም እንዳልኩት ኢትዮጵያ ውስጥ የሚደረጉ ፖለቲካዊ ያልሆኑ የመብት ጥያቄዎች የእንደዚህ አይነት ጽንፈኛ ቡድን ሰለባ እንዳይሆኑ ጥንቃቄ ሊያደርጉ ይገባል። በጣም የሚገርመው ነገር ደግሞ ወያኔ ራሱ በሙስና ተጨማልቆበት ያልጨረሰውን በርካታ የህዝብ ሀብትን ወስዶ ተስፋ የተጣለበትን የህዳሴ ግድብ በምን አይነት መንገድ ጠቅላይ ሚኒስትሩ ሲመጡ እንደነበረ እናስታውሳለን። 11 ከመቶ እንኳን ተሰርቶ ያላለቀበት ሁኔታ ነበርና የነበረው ወያኔ በራሱ ይሄ ግድብ እንዲጠናቀቅና ለህዝብ ኢትዮጵያ እንድታርፍ አይፈልግም። ምክንያቱም ወያኔ ለኢትዮጵያ የዘላለም ታሪካዊ ጠላቷ ነው። ኢትዮጵያዊነት የሚለውን ስም ወያኔ በራሱ አይፈልገውም። የለውጡ መንግስት ግን በአሁን ሰዓት እንግዲህ እንደሚታወቀው የህዳሴ ግድብ ያለቀበት ሁኔታ ነው። ይህም የጠቅላይ ሚኒስትሩ ምን ያህል ጠንካራ መሆን ይሄ ዲፕሎማሲው ላይ የሚሰሩት ነገር ይሄ እኮ ነው አሁን ሰላም የሚነሳቸው። አሁን ኤርትራ አንዳንድ ኢትዮጵያውያን ዲያስፖራ እና የፖለቲካ ጥቅም ያላቸው እንደነ አንዳርጋቸው ጽጌ ዩቲዩበሮች አሜሪካ ያሉ በዩቲዩብ ላይ ሌሊቱ ሙሉ ሲጮሁ የሚያድሩ እና ጀዋር እና የሱ ባልደረቦች አሉ በአፋን ኦሮሞ የሚያስተረጉመው ኢሳያስ በትግርኛ የሚሰጠው መልእክት አንዳርጋቸው በአማርኛ ይፈታል፣ እነ ጀዋር መሐመድ በኦሮምኛ ይነግሩናል። ይሄ ግልጽ ነው። በቃ ይሄ ነው እየተደረገ ያለው። ስለዚህ የነኚህ እኮ ትልቁ ራስ መታታቸው የኢትዮጵያ ስኬት እኮ ነው። ችግር የለም ማለት አይደለም። እዚህ ሀገር ከነ ችግሩ ግን ወጥሮ የሚሰራ ጠቅላይ ሚኒስትር አላት እቺ ሀገር። በርካታ ክልል ፕሬዝዳንቶች የኦሮሚያ ክልል ፕሬዝዳንት እና የአዲስ አበባ ከተማ ከንቲባን ጨምሮ ሌት ተቀን ነው የህዝቡን ኑሮ ለመለወጥ እየሰሩ ያሉት። ይህንን ሁሉ ተግባር ሲፈጽሙ ሀገር በቀል የሆነ እውቀትና እሳቤን ተጠቅመው ነው። ከውጭ ያስመጡት ምንም ነገር የለም። ኦፍ ኮርስ ከውጭ የሚመጡ ነገሮች አሉ። ነገር ግን በወሳኝነት ሀገር በቀል የሆነ ሀሳቦችን ተጠቅመው ነው። ይሄ ለውጥ በኢትዮጵያ ውስጥ እየመጣ ያለው ለውጥ እነሱን እረፍት ነሳቸው። ኢሳያስ አፈወርቄና የእሱ ግብረ አበሮች የሚፈልጉት ኢትዮጵያ እንደ ኤርትራ እንድትሆን ነው። ኤርትራ እኮ ወደብ ያላት ወደብ አልባ ሀገር እኮ ነች። ኢትዮጵያ ወደብ የሌላት ባለብዙ ወደብ ሀገር ነች ኢትዮጵያ። ኤርትራ ግን ወደብ ያላት ወደብ አልባ ሀገር ናት። አንድም ልማት ያልተደረገበት ትልቁ ስጋታቸው ይያ ነው ማለት ነው። የኢትዮጵያ ብልጽግና ነው። ስለዚህ ከውጭ እናስገባለን ስትል ምን ትዝ አለኝ። ባለፈው ጠቅላይ ሚኒስትሩ ከልዑክ ቡድናቸው ጋር ቪየትናም በሄዱበት ወቅት አንድ የሆነ እንትን ላይ ፎቶ ተነስተው ነበረ እና በጣም የሚገርመው ነገር ምንድነው እዛ ላይ ምን ይላል አንዱ ደግሞ መተክ እንደዚህ አይነት እንትን እዚህ ከተማው ላይ ለስራ እንዳትል የሚል ነገር አንስተዋልና ከውጭ ወስደን የምናመጣቸው ነገሮች ለሀገራችን ከባህላችን ከቋንቋችን ከማንነታችን የማይቃረኑ እስከሆኑ ድረስ ለህዝባችን የሚጠቅሙ እስከሆኑ ድረስ ምን አለበት ብንሰራ። ይሄ እኮ ነው እነሱን እረፍት የሚነሳቸው። እኔ ደሜን ምንድነው ትልቁ መልእክት የእንደዚህ አይነት ጽንፈኛዎች ሰለባ እንዳይሆኑ እነኚህ ዶክተሮቻችን የኢትዮጵያውያን ዶክተሮች የጽንፈኛው የታሪካዊ ኢትዮጵያ ጠላት የሆኑ ሰዎች መሳሪያ እንዳይሆኑ፣ ሌሎችም ኢትዮጵያ ውስጥ የሰላማዊ የሆነ የፖለቲካ እንቅስቃሴ እነኚህ የፖለቲካ እንቅስቃሴ አይደለም፣ የመብት ጥያቄ ነው። ምላሽ ሊያገኙ ይገባል። የኢትዮጵያ ሕክምና ባለሙያዎች ጥያቄ በመንግስት ጉዳዩ በሚመለከተው አካል ምላሽ ሊያገኝ ይገባል። ነገር ግን እነኚህ የህክምና ባለሙያዎች በውስጣቸው የተሰገሰጉ ሰርጎ ገቦችን መንጥረው ከውስጣቸው ማውጣት መቻል አለባቸው። ይሄንን በማድረግ መብታቸውን ሊያስከብሩ ይችላሉ። ይሄንን ካላደረገ ግን የኢትዮጵያ የህክምና ባለሙያዎች ጥያቄ በጽንፈኛዎች ተጠለፈ ተብሎ ለታሪክ ይቀመጣል። ለዛሬ ይሄንን ነው። እጅግ በጣም አመሰግናለሁ ጀዋር። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።